አልገባኝም። ኑሐሚን ያንቺ ልጅ መሆኔን ታውቃለች ማለት ነው? እስከ ዛሬ በዚህ እያስፈራራችኝ ነበረ። ቅድም ስትመጣ ላይ ኮንፊት ስላንተ ታወራለች ብዬ በጣም ፈርቼ ነበር። አንቺ የምትጎጂበት ከሆነ አሁንም ቢሆን ከማውራት ወደ ኋላ አልልም። እሺ እባክሽን ኑሐሚን ይቅርታ አድርግልኝ። ከዚህ በኋላ ባጠገብሽም ድርሽ አልልም። አባት ምን የተፈጠረው ደግሞ አቶ ላይኩን እባክህ አንቺ እኮ ከጭካኔሽ በላይ ደግሞ ውሸት እንዴ! አቶ ላይኩን ደህና ነሽ? አቶ ላይኩን እስኪ እሱን ተይውና ሂጂና አንቺ አቶ ላይኩን ምንድን ነው አባዬ? ንገሩኝ። ሰላም አይደለም እንዴ? እስኪ ተረጋጋ። ኑሐሚን የወይዘሮ ዝናሽን ሚስጥር ሁሉ ተናገረች። አቶ ላይኩንም በወይዘሮ ዝናሽ ተናደው በሽጉጥ እገላለሁ፣ አውሬ ጋር አልኖርም፣ ሰው መስለሽኝ፣ ለካ እስከዛሬ አውሬ ጋር ነው የኖርኩት እያለ በጣም አዝኖ ነበር። ወይዘሮ ገነትንም ሲያናግራት እውነታውን እንዲሁም ሪከርዱን ጭምር አሰምተዋለች። ከዛም ወደ ቤት መጥቶ እሷን እገላለሁ እያለ ሳለ ነበር የገዛ ደም ግፊቱ ተነስቶ ራሱን ስቶ የወደቀው። አቶ ላይኩን ሆስፒታል ገብቷል። በህይወት ይተርፍ ይሆን ወይስ ይሞታል የሚለውን ይዘን መጥተናል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ እንግዲህ ኑሐሚንን ለማሳመንና የአቶ ተሰማንና የኑሐሚንን ይቅርታ ለማግኘት ወደዛ ቤት ተመሳስሎ ለመግባት ወይዘሮ ገነት የተቻላትን ሁሉ እያደረገች ነው። እናም እንግዲህ ያ ቤት ለአቶ ተሰማ ገዛልሃለሁ ስላለ አቶ ላይኩን ቤቱ መገዛቱ አይቀርም በሚል ስጋት ከመገዛቱ በፊት እኔ እርቅ ማውረድ ያለብኝ ብላ አስባለች ወይዘሮ ገነት። እናም ኑሐሚንን ለማሳመንና አቶ ተሰማን ለማሳመን ገንዘቧን ከተቀበለች በኋላ ከወይዘሮ ዝናሽ ተስማምታ ገንዘቡንም ተቀብላ እንዲሁም መድኃኒቱን ከወሰደች በኋላ ለኑሐሚን ሁሉንም ነገር አሰምታት ነበር። በዛ ላይ እስከ ዛሬ እኔ የገፋው ሻንሶ ደግሞ በተጨማሪ አሁንም ይህች ጭራቅ ሴትዮ በቃሽ ልንላት ይገባል እያለች ሳለ ነበር ኑሐሚን እንዴት ዘሆናለሁ እገላታለሁ እያለች ተናዳ ወደ ቤት ሄዳ የነበረው። አቶ ተሰማም በዚህ ልክ እንዲህ ማድረግ አልነበረብሽም፣ አሁን የቤተሰብ ሊተራመስ ነው፣ እኛ ወደዛ ቤተሰብ ከገባን ጀምሮ ያ ቤተሰብ ሰላም አጥቷል፣ እንዲህ ማድረግ አልነበረብሽም እያላት ነበር አቶ ተሰማ። ወይዘሮ ገነትም ልጅህን እኮ ነው ልታሳጣህ የነበረው፣ እንደዛማ መሆን የለበትም፣ ኑሐሚንን ስንት ሰው ነው የሚገፋት፣ እኛ እስከዛሬ የገፋናት አንሶ ነው እያለች እንግዲህ ማስመሰሏን ቀጥላለች። እናም ኑሐሚን ወደ ቤት እየሄደች ሳለ ኑሐሚን ለወይዘሮ ዝናሽን ዛሬ አንቃ ነው የምትገላት፣ ሁሉንም ነገር እውነቱን አውቃለችና የሚፈጠረውን ተመልከች ብላ ለልጇ ደውላ ነበር። በዛን ሰዓት ሲደዋወሉ አቶ ላይኩን የደረሰ ቢሆንም ብላ ስትደነግጥ ቤተሰብ ሰላም አይደለም እንዴ ሲላት ሰላም እንደሆነ ነግራው የቤተሰብ ጉዳይ እንደሆነ ነበር የነገረችው። ወዲያውም እንግዲህ ቤት ውስጥ ገብተው ምግብ ቀርቦ ምሳ ከበሉ በኋላ ኤደን ኑሐሚን እንደምትመጣ ስላወቀች ጠረጴዛውን አጽድቶ ለመነሳት ከአንድ ሰዓት በላይ ፈጅቶባት ነበር። ምክንያቱም የኑሐሚንን አመጣጥ ለመመልከት ወይዘሮ ዝናሽ ምን ፈልጋ እንደሆነ ግራ ገብቷት እየተመለከተቻት ነበር። እሷም እንዲሁ ስትንቆራጠጥ ኑሐሚን ደርሳ የተፈጠረውን ሁሉ ነገር ተናግራለች። ወይዘሮ የምትላትን ሴትዮ ዝናሽ ለገነት ምንድን ነው ያልሻት? ገነት እንዳለች ከሆነ አንቺ መድኃኒት ለኔ መርዝ ሰጥተሽ ልትገልኝ ነበረ። ምንድነው ጥፋቴ? የበደልኩሽ ምንድነው? ምን አጠፋሁ? ቤትሽን ነበር፣ ቤትሽንም ለቅቄ ወጥቻለሁ። ምን አርጌሽ ነው ይሄን ያህል ለኔ ጥላቻሽ እስከዚህ ድረስ የደረሰው? ልጅን እስከ መግደል የደረሽው ምን ባረግሽ ነው ብላ ተናዳ ተናግራ ሰይዳ ስለነበር እንግዲህ ኑሐሚን ስሜታዊ ሆናም ስለነበር ጥላት ብሎ ወጣለች። አቶ ላይኩንም እንዴት እንደዚህ ታረጊያለሽ? እስከዛሬ ድረስ እንዴት ነው ያላወቅኩሽ? ከአውሬ ጋር ነው እንደምኖረው? አውሬ እንኳን አውሬ ላውሬ ይተዛዘናል፣ በራሱ ላይ ምንም ነገር አያደርግም። አንቺ ግን በሰው ላይ የክፋት ጥግን ትሰሪያለሽ። ምን ባደርግሽ ነው? ምንድነው የሆንሽው? ይሄን ያህል ክፋት ከየት ነው ያመጣሽው? እስከዛሬ አላቅሽም ማለት ነው ብሎ አንቆ ሊገላት ሲል መጀመሪያ ገነትን አጣራ። ኑሐሚን ፈጥራ ነው ብትለውም ኑሐሚን ፈጥራ የምታወራ እንዳልሆነች ይህን ደግሞ አርጋው እንደሆነ እየነገራት ነበር። ግን ደግሞ እማላጣራ መስሎሽ ከሆነ አጣራለሁ፣ አጣርቼ እውነቱ ላይ ከደረስኩኝ ግን
እኔ አንቺን አያድርገኝ ብሎ ነበር አቶ ተሰማ፣ አቶ ለይኩን ማለት ነው። እናም እንግዲህ እሺ መጀመሪያ አጣራ ካለች በኋላ አቶ ለይኩን ከቤት ተናዶ ወጥቶ ነበር። በዛን ሰዓት ኤደንን ይዛ እንግዲህ ጉሮሮዋን አንቃ እናት ከሃዲዎች እናትሽ ክዳኛለች፣ ያንን ያህል ገንዘብ ከከፈልኳት በኋላ ሚስጥሬን እንዴት ታወጣለች፣ እንዴት ታጋለጠኛለች እያለቻት ነበር። ኤደንም እኔ ምን አጠፋሁን? እኮ ያጠፋሁን ነገር የለም ብትልም እናትሽ እንዴት እንደዚህ ታደርገኛለች? ስለዚህ አሁን እናትሽ ጋር አሁኑኑ ደውለሽ እውነቱን ለባሌ የማትነግረው ከሆነ አንላቀቅም፣ ከዚህ ቤት በህይወት አትወጭም ብላ እያስፈራራቻት ነበር። ወይዘሮ ዝናሽም ደውላ ወይዘሮ ገነትን ስታገኛት እኔ በኑሐሚን በዚች ምስኪን ላይ ይህን ያህል ጭካኔ መስራት አልፈልግም፣ የእስከዛሬው ስቃዋ ይበቃታል፣ አሁን ጨክኜ በሷ ላይ ምንም ላረግ አልችልም፣ ከሷ ምንም የምደብቀው ነገር የለም እያለቻት ነበር። ልጅሽን በህይወት ማግኘት ፈልገሽ ከሆነ ባሌን አናግረሽ አሳምኚ፣ ውሸት ነው በይ፣ አለዛ ግን ልጅሽን እገላታለሁ ብላ በሽጉጥም ማስፈራርታት ነበር። ወይዘሮ ገነት ግን ለልጇ ሽጉጥ የተደቀነ ቢሆንም ልጇ መቼም ማውጫ ቀዳዳ አታጣም በሚል እንግዲህ ሀሳቧን አልቀየረችም። አቶ ለይኩንም በተደጋጋሚ ለወይዘሮ ገነት ቢደውልላትም ስልክ እያነሳች ባለመሆኑ ቤት ድረስ ለመሄድ ወስኗል። ኑሐሚንም ፊቷ እሳት መስሎ ወደ ቤት ተመልሳለች። ምን ሆነሽ ነው? የተፈጠረው ምንድን ነው ስትባልም ደህና እንዳልሆነች ለአባቷ ተናግራ ነበር። ወይዘሮ ገነትም አጽናንታ ደህነኛ መስላ ትንሽ ቁጭ ብላ ካሰበች በኋላ እንዴ እሷ እንደዚህ ስታረገኝ እኔ ለምንድን ነው የሷ ሚስጥር የተሸከምኩት? ለምን ሚስጥሯን አልዘረግፍላትም ብላ እንደገና ተናዳ ወደ ቤት ተመልሳ ሄዳለች። እንደገና ተመልሳ ወደ ወይዘሮ ዝናሽ ቤት በመጣች ጊዜ አቶ ለይኩንም ወደ እናቶ ተሰማ ቤት ሄዷል። ዳጊም እንዴት እንደዚህ ታረጊያለሽ? የእውነት ነው ወይ የሰማሁት? በዚህ ልክ ጭካኔ ከየት አምጥተሽ ነው? ይህች ልጅ ምንድነው ያረገችሽ? የልጄን ነገር ባንተ ስለመጣችብኝ ነው ብትለውም እኔን አንድ ቀን እዚህ ቤት ከመጣሁ ጀምሮ ውጣልኝ ከማለት ውጪ የልጅነት ፍቅር መቼ ያሳየሽኝ ነው እንደዛ የምታረጊው? እንደዛም ከሆነ መጀመሪያ እኔን ልጠይቂ ይገባ ነበር፣ ከኔ አንደበት ልትሰሚ ይገባ ነበር። እንዴት እንደዚህ ታረጊያለሽ? አንቺ የእውነት ጭራቅ ነሽ፣ እናቴ ነሽ፣ ነፍሰ ገዳይ እያለ እየተናገረ ነበር። አሁንም ቢሆን ለሱ ብላ እንዲያደረገችው ብትነግረውም እሱም እንግዲህ ለኔ ብለሽ ከሆነ እኔም መጠየቅ ነበረብሽ እያለ ሲጨቃጨቁ ባለበት ኑሐሚን መጣለች። ኑሐሚን መጣ አቶ ለይኩን የት ነው ያለው? አንቺ እኔን እንግዲህ እንደዚህ ካረግሽኝ እኔ አንቺ ሚስጥር ምን አሸከመኝ? እውነቱን እነግረዋለሁ። አንቺን የሚጎዳሽ ከመሰለኝ ምንም ነገር አደርጋለሁ እያለቻት ነበር። ዳጊም ግራ ገብቶት እንዴ ኑሐሚን ስለኔ ታውቃለች እንዴ እኔ አንቺ ልጅ መሆኔን ሲላትም አዎ በሱ እያስፈራራችኝ እስከ ዛሬ ድረስ በሱ እያስፈራራችኝ የኖረችው እያለችው ነበር። ዳጊም ቆሞ እያዳመጠ ነበር። እናም እንግዲህ በስተመጨረሻ እባክሽ ኑሐሚን ይቅርታ አድርጊልኝ እያለች ነበር። እሷም አቶ ለይኩን እያለች እየጮኸች እየተጣራች ነበር። ለይኩን እንደሌለና ደግሞ ሚስጥሯን እንዳታወጣባት እባክሽ ልጄ እኔም የልጅ ነገር ስለሆነብኝ ነው ብላ እግሯ ላይ ተደፍታ እየለመነቻት ነበር። ዳጊም ሰው እግር ላይ ከመውደቅሽ በፊት መጀመሪያ ነበር ይህን ማሰብ የነበረብሽ ብሏ እያላት ነበር። እሷም ገፍትራ ጥላት ሄዳለች። ዳጊም መጀመሪያውኑ ለምታረጊው ነገር ከማረግሽ በፊት ነበር ማሰብ የነበረብሽ ከሆነ በኋላ አልነበረም ብሎ እሱም እንግዲህ ያው ጭቅጭቃቸውን ቀጥለዋል ማለት ነው። ወይዘሮ ገነትም ለአቶ ለይኩን ሁሉንም ነገር ነግረዋለች። ስትነግረውም የሰማሁት ነገር እውነት ነው ውሸት ነው? እሱም ብቻ ንገሪኝ ገነት እያለ ነበር። አቶ ተሰማ አረ ዝም ብለው ነው ይች እኮ ዝም ብላ ነው ብሎ ለማለባበስ ቢፈልግም ዝም ብሎ አይደለም እውነት ነው፣ ኑሐሚንም ይሄን ሰምታ ነው ያመነችኝ ብላ ጭራሽ ሪካርዱን ሰጥተዋለች። አቶ ለይኩንም ያን ሪካርድ በሰማ ጊዜ እጅግ በጣም ተናዶና እሳት ለብሶ እሳት ጎርሶ ነበር ወደ ቤት የተመለሰው። ኤደን ዳጊና ወይዘሮ ዝናሽ በሚጨቃጨቁበት ጊዜ እሷን ሰበብ አድርጋ እንደምንም ራሷን አውጥታለች። ምክንያቱም ከዚህ ቤት በህይወት አትወጭም እናትሽ ባለቤቴን ካላሳመነች እያለች እያስፈራራቻት ነበር በሽጉጥ። እናም እንግዲህ ይህን አጋጣሚ ስታገኝ ስልኳንም ብትቀማም የራሱ ጉዳይ ስልኬ ብላ ነፍሷን ይዛ ወጣለች። ወይዘሮ ገነትም በድጋሚ ገንዘብ አስልካትም መጀመሪያ የተከፈለችው ሳያንስ በድጋሚ ደግሞ ሌላ ጠቀም ያለ ገንዘብ ከተቀበለች በኋላ ነበር እንግዲህ ከዛ ቤት ልጇ የሚወጣችው እና ኤደንም ከዛ ቤት ሹልክ ብላ አመልጣለች። እናም እንግዲህ በዚህ አጋጣሚ አቶ ለይኩን እሳት ለብሶና እሳት ጎርሶ ወደ ቤት እየሮጠ ሲመጣ የታለሽ አንቺ ጭራቅ እያለ ነበር እና ልክ ፊት ለፊት ሲያገኛት ውሸት ነው አይደል እያለ ደሞ እኮ
ከድርጊቱ ከማረግሽ በላይ የሚገርመው መዋሸትሽ ነው እያለ እሷን መደባደብ ሲጀምር ስትል ዲያጊ ደርሶ አቶ ለይኩን እባክህ እያለ እየተገላገሉ ነበር። አቶ ለይኩን ዲያጊ ካገላገላት በኋላ ዛሬ የመጨረሻ ቀንሽ ነው የሚሆነው፣ እሸኝሻለሁ እስከ መጨረሻው ብሎ ወደ ክፍሉ ሽጉጡን ሊያመጣ እየሮጠ ሲሄድ ዛሬ ያለቀልኝ ዲያጊ የሆነ ነገር አድርግ፣ ሽጉጥ ሊያመጣ ነው መኝታ ቤት የሄደው እያለችው ነበር። እሱም እንድትረጋጋ ነግሯት እሱ እስካለ ድረስ እኔ እያለሁ ምንም የሚፈጠር ነገር የለም፣ አንቺ መጀመሪያ ተረጋጊ፣ ምንም ነገር አይፈጠርም እያለ ተነስቶ ወደ መኝታ ቤት እንዲህማ መሆን የለበትም እያለ ሄዷል። አቶ ለይኩንም ተናዶ ስለነበረ ሽጉጥ ይዞ ዛሬ የመጨረሻ ቀኗ ነው የሚሆነው፣ እሸኛታለሁ እያለ ሽጉጡን ይዞ ሲወጣ ዲያጊም አቶ ለይኩን እንደዚህ አይደለም እንዲህ አይሆንም እያለው ሳለ ነበር ገና ዲያጊ አጠገቡ ሳይደርስ ራሱን ስቶ የወደቀው። ራሱን ስቶ ሲወድቅም እንግዲህ ዲያጊ ለማንሳት የተቻለውን ሁሉ እያደረገ ቢሆንም አቶ ለይኩን ራሱን ስቶ ስለወደቀ ማንሳት አልቻለም። ወይዘሮ ዝናሽም መታ ምን እንደተፈጠረ እየጠየቀች ነበር። እናም እንግዲህ እሷም ሽጉጡን ማንሳት ነው ምርጫ ያደረገችው። ዲያጊም ቶሎ በይ ውሃ አምጪ፣ የሆነ ነገር አድርጊ እያለ እየጮኸ ነበር። እናም እንግዲህ ወይዘሮ ዝናሽም ተደነጋግራለች፣ በራሷም ተጸጽታለች እና ባሏንም እንግዲህ በገዛ ስራዋ ልታጣው እንደሆነ ስታስብ በጣም ደንግጣለች። ዲያጊ ያለው ወይ እያለች ነበር። እንደምንም ይዘውት ካነሱት በኋላ ለአምቡላንስ ደውይ እያለ ዲያጊ እየጮኸ ነበር። እናም እንግዲህ እንደምንም ተሯሩጠው ወደ ሆስፒታል አቶ ለይኩን ገብቷል ማለት ነው። እጄን በእጄ በራሴ ስራ አጣሁት፣ የእውነት ባሌን በዚህ ሁኔታ ካጣሁት ራሴን ይቅር አልልም እያለች ወይዘሮ ዝናሽ ማልቀሱን ተያይዘዋለች። ዲያጊም እባክሽ ተረጋጊ ምንም አይሆንም ቢላትም እሷም በጭራሽ መረጋጋት አልቻለችም። ኤዴን ለእናቷ በመንገድ ስልክ ደውላለች። ቤት ተከራይቼ አኖርሻለሁ። እነሱን ዲያጊን በተለይ ኑሐሚንም ማሳመን እጅግ በጣም ከባድ ነበር። አሁን ግን አምነውኛል እያለች ሳለ ነበር ኑሐሚን የደረሰችው እና አሁን ባላቸው ገንዘብ ቆንጆ ቤት ተከራይታ ልታኖራት እንደምትችል እያወራች ነበር። እናም ኑሐሚን ድንገት ስትደርስ ደህና ወሬ እያወሩ ነበር። እናም እንግዲህ ኑሐሚን ኤዴንን ከዛ ቤት እንዳስወጣቻትና ሴትዮዋ ስትነግራት እዚህ ቤት መምጣት ትችላለች፣ ይቅርታ በዚህ ልክ ከተቀየርሽ እኔ ይቅርታማ ልቀበልበት ምንም መንገድ የለም እያለቻት ነበር። መታ እዚሁ አብረን መኖር እንችላለን ስትላት ግን ኑሐሚን የእውነት የተቀየሩ መስሏት ስታቅፋት እንግዲህ ወይዘሮ ገነት እሰራልሻለሁ የሚል ፊት ነበር የምታሳየው እና ኤዴንም ወደዛ ቤት መምጣት እንደምትችል ተነግሯታል። ኤዴን እዛው አካባቢ ድረስ መታ ውጭ ላይ ቁጭ ብላ እናቷን እየጠበቀች ነው። ኑሐሚን አባቷ ይቅርታ እንዳላደረገላት እና አሁንም ይቅርታ አላደረክልኝም ወይ ብትለውም ትንሽ ስለተቆጣባት እንጂ ይቅርታ እንዳደረገላት ቢነግራትም እሷም እንግዲህ ልጇ ማንንም ላይ እንዳልደረሰ የአባቷን ክብር ብቻ እንደሆነ የነካው እየተናገረች ነበር። እና አባዬ ያንተ ትንሿ ቁጣ ደግሞ እኔን ታጎለኛለች ብትለውም እሱ ትንሽ ስለተቆጣባት እንጂ እንዳላዘነባት ይቅርታ እንዳደረገላት ነግሯት ነበር። እንደ ድሮ ፈገግታቸው ተመልሷል። እና ምግብ ሰርታ እያበላችሁ ሳለ ኤዴንም እዚህ ቤት መኖር እንደምትችል እንደፈቀደች ይቅርታ እንዳደረገችላቸው እየነገረችው ነበር። በዚህ ሁለታ ታስረሽ ሌላ ስህተት እንዳሰሪ ልጄ ማየት ይኖርብናል እያላት ነበር። እዚሁ ቤት ውስጥ ነው ይቅርታ አድርገን ማየት እንችላለን አባዬ ስትለው እሱም በሀሳቧ ተስማምቷል። ወይዘሮ ገነትና ኤዴን ግን የራሳቸውን እስከሚያመቻቹ እንጂ በጭራሽ እነሱን ወደዋቸው አይደለም። አቶ ተሰማም እንግዲህ እዛው ሆስፒታል እስካሁን ድረስ ባለው አልነቀም። ወይዘሮ ገነት ልጇን ልትቀበል ወጣለች። ኑሐሚን እዛው ቤት ውስጥ እንዲኖሩ እንደፈቀደች ስትነግራት ኤዴንም ደስ ብሏት ከዚህ በኋላ ኑሐሚን ምንም ብትለኝም ምንም አልናገርም መንገዳችንን እስከምናሳካ ድረስ ብለዋል። እንግዲህ ያተረፉትም እዚህ ቤት አብረው መኖር ብቻ ሳይሆን ቤቱ ሲገዛ እነሱም የኩል ማለት ባለሀብት ግማሽ እንደሚኖራቸው እሱን አረጋግጠው እንጂ የእውነት ለአቶ ተሰማና ለኑሐሚን አዝነው እንዳልሆነ ሁኔታቸው ያስታውቃል። እናም በዚህ ተስማምተው ደስ እያላቸው ወደ ቤት ሄደዋል። አቶ ለይኩንም እንግዲህ እዛው ሆስፒታል ሳለ ወይዘሮ ገነት በራሷ እያዘነችና እየተጸጸተች ዲያጊም እናቱን እያረጋጋ ናሆም እንግዲህ አባቴ ምን ሆኖ ነው ምንድነው የገጠመው እያለ ሲሮጥ መጥቷል። ዲያጊም እኛ ምንም የምናውቀው ነገር የለም ደህና ነው ብለዋል፣ አሁን ዶክተሮቹ ይነግሩናል ሳለ እያለ ሳለ ዶክተሯ ወጣ እንዴት ነው ደህና ነው ወይ ብትባልም ምንም አይነት ምላሽ አልሰጠችም። አቶ ለይኩን ምን ገጥሞት ይሆን? በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ